ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ የመጣሁት ስለ አነጋጋሪው ዘይት የሽበቱ ዘይት ማለት ነው። ትንሽ ያቃጥላል። የፈላ ውሃ ላይ አስቀምጨው ይሄ እንግዲህ ከተሰራ 3 ወር ሆኖታል ማለት ነው። ፍሪጅ ውስጥ በደንብ ከድናችሁት ጥብቅ አድርጋችሁ ከድናችሁ ታስቀምጡት 3 ወርም 4 ወር ድረስ መቆየት ይችላል። ግን 3 ወር በቂው ነው። ለምን? ኃይሉ እየቀነሰ ስለሚመጣ በቆየ ቁጥር ማለት ነው አይደለ? እንግዲህ ቤተሰቦቼ ይሄንን ዘይት ሲደክማችሁ በባዶ ውስጡን በደንብ አሽታችሁ መቀባትና በደንብ አድርጋችሁ አሽታችሁት በላስቲክ 4 ሰዓት ድረስ አቆይታችሁ መታጠብ ትችላላችሁ። ካልደከማችሁ ደግሞ ያው ፀጉራችን ብዙ ትሪትመንት ምናምን ስለሚፈልግ ትሪትመንቱ ላይ የሰራችሁት ትሪትመንት ላይ መጨመር ትችላላችሁ ማለት ነው። እኔ ዛሬ እንዳያችሁት ይኸው ከላይ የጠለለው አርጌ ባሳያችሁ ከስር ድፍድፍ ነው ይታያችኋል አይደል? ውሃ ላይ ጣድኩትና ከፍሪጅ አጥቼ ማለት ነው አማሰልኩት እንደዚህ። ምክንያቱም ውስጡ አለ ሁሉ ነገሩ፣ ቅርንፉዱ፣ ቡናው፣ ነጭ ሽንኩርቱ፣ ሁሉን ነገር እንደዚህ አዋሃድኩት በደንብ። እንደዚህ በቆየ ቁጥር ደግሞ ሞር ጥቅም አለው፣ ሞር ፈርመንት ይሆናል ማለት ነው። እና አዲስ ከሰራችሁት የበለጠ ማለት ነው። ይሄ 3 ወር ሆኖታል። አሁን በደንብ ጥልል ይበልልኝና አጠለውና ደግሞ ዛሬ በባዶ እንዴት መቀባት እንደምንችል በባዶ ይቻላል ወይ የሚሉ ብዙ ጥያቄዎች ስለመጡልኝ እየተቀባሁ እናያለን ማለት ነው። አብራችሁኝ ሁሉ ላይክ አድርጉ ቤተሰብ። እንግዲህ ወደዚህ ስታጠሉ እኔ ማጥለያ አድርጌበታለሁ። የደቀቀው ነገር ከዚህ ውስጥ ወደዚህ እንዳይገባብንና ፀጉራችን ላይ እንዳይሰከሰክ ማለት ነው። ልብ በሉ። ከአሁን እናንተ ሌትስ ይሄንን ድጋሚ መጠቀም የምትፈልጉ ከሆነ እዚህ ላይ ዘይት ትጨምራላችሁ። የኤክስትራ ቨርጅን ኦሊቭ ኦይል ብቻ፣ ሌላ ዘይት አይሆንም። ትጨምሩና አማስላችሁት በደንብ አርጋችሁ ጥብቅ አርጋችሁ ከድናችሁት በደንብ መጥበቁን ልብ በሉ፣ ታይት መሆኑን። ከዛ ይሄንን ፍሪጅ ውስጥ አስቀምጣችሁት ልትቀቡ እንደዛሬው ልትቀቡ ስታወጡት ውሃ ታፈሉና ውሃ ላይ ክዳኑን ከፍታችሁ ልብ በሉ፣ ከፍታችሁ ዝም ብላችሁ ቁጭ አርጉት። እንደዚህ ጥብቅ እንዳይል ማለት ነው። ከፈለጋችሁም ክፍቱን አርጉት። አዘርዋይስ ዝም ብላችሁ ቁጭ። ለምን ብትሉ የፈላ ውሃ ላይ ቁጭ ስለምታደርጉት ይሄ እንዳይፈነዳ ትቀምሱ ማለት ነው፣ እንዳይፈነዳባችሁ። አሁን እኔ ዛሬ ስለደከመኝ ዘይቱን ብቻውን አት ሴም ታይም ደግሞ የእናንተም ጥያቄ ስላለ ማለት ነው ዘይቱን ብቻውን መጠቀም እንችላለን ወይ ስላላችሁ፣ የስ ትችላላችሁ። ላስቲክ አድርጉ፣ በተለይ እንዳይንጠባጠብና ከፀጉራችሁ ወደዚህ ወርዶ ልብሳችሁ ላይ እንዳያቆሽሽባቸው ማለት ነው። ላስቲክ አድርጉ፣ ወይም አሮጌ ቲሸርት እንደዚህ ልበሱ ማለት ነው። ከዛ እየከፈላችሁ ውስጡ መቼም እኔ ፀጉሬን እያያችሁት ነው ያሳደገው። ይኸው እያያችሁት እንደዚህ ነበር የኔ ፀጉር። እንደዚህ ማኔጀብል ነበረ አልነበረም? ታውቃላችሁ። ውስጡን እየከፈላችሁ እሽት ማድረግ ነው። ማሸት በጣም ይፈልጋል። ይሄ የሽበቱ ዘይት በጣም ማሸት ይፈልጋል። በሁለት እጃችሁ ታረጉና አንድ ቲፕ የረሳሁት፣ ቪዲዮም አልቀረስኩትም። ከመቀባቴ በፊትም ፀጉሬ እንደዚህ ፈትቼ ሽት አድርጌዋለሁ። በደንብ ሽት እንደዚህ ከመቀባቴ በፊት ማለት ነው። ፀጉሩ ቆዳዬ ሪላክስ ያደርጋል። ከዛ የምታደርጉለትን ነገር በቃ በደስታ ይቀበላል። ይሄ ሪላክስ ሆኗል ማለት ነው። እና እሽት አደረኩት። ይሄንን ከማድረጌ በፊት ከማስያዜ በፊት እሽት አድርጌዋለሁ በባዶ። እሺ እናንተም እንደሱ አድርጎና እስቲ ሞክሩት።
የተለየ ውጤት ነው መቼስ እኔ ያየሁበት፣ እናንተም ታዩበታላችሁ። ትረስት ሚ ሱን ቬሪ ሱን። ፀጉር ማሳደጉን ተውት፣ በጣም ያወፍራል። መሰባበር ምናምን የለም። አንድ ነገር አይሰባበርም ፀጉሬ። በጣም ጤነኛ ፀጉር። ያውም ከሹሩባ የተፈታ ፀጉር ነው። እሺ። እና ስለደከመኝ ነው እኔ ሌላ አቮካዶ ምናምን ልቀባ ፈልጌ ነበር፣ ግን ደክሞኛል። ይሄ ራሱ ሌላው ከባድ ትሪትመንት ነው። ምንም ይሄንን የሚወዳደረው የለም በዚህ ምድር ላይ። ይሄን ዘይት የሚወዳደረው ነገር የለም ቤተሰቦቼ። የሚገርም ነው። ተጠቀሙበት። አሰራሩ ኢቭን ከዚህ በፊት ያለው ቪዲዮ ላይ አለ። እንደገናም ሊንኩን አምጪ ካላችሁ ሊንኩን አምጣላችኋለሁ እንጂ ከዚህ በፊት በጣም መታሸት ይፈልጋል። እሺ፣ ይሄንን ፓርት እንዳትዘሉ። የሽበቱ ዘይት በጣም መታሸትን በቃ ልፋታችሁ፣ ዋጋችሁ፣ ደክማችሁ ከንቱ እንዳይሆን ማሸት እንዳትረሱ። በደንብ አሸዋለሁ። ያው በላስቲክ አፍነዋለሁ። 4 ሰዓት በላስቲክ አፍኑት። ጥሩ ነው። ሙቀት ይፈልጋል ፀጉር። አፍነውና እኔ በሰራሁት ሻምፖ ነው የምታጠበው። የሰራሁት ሻምፖ ከዚህ ቪዲዮ ስር ሊንኩን አስቀምጥላችኋለሁ። ሻምፖዋን ስሯት። በጣም ቀላል ናት። አሜዚንግ። ስትታጠቡ ፀጉሬን ሪላክሰር አድርጌበታለሁ እስክትሉ ድረስ ነው የሚለሰልሰው። በራሳችሁ ሻምፖ ተጠቀሙ። እንዴት ደስ እንደሚል ልነግራችሁ አልችልም። እንግዲህ ቪዲዮ እንዳይረዝም ቪዲዮ አስረዘምሽ የሚል ኮመንት ስለማገኝ ነው። በዚሁ ልሰናበታችሁ። ያው ከ4 ሰዓት በኋላ ታጥቤ የሁል ጊዜውን ሹሩባ ነው የምሰራው። በሚቀጥለው ደግሞ ይሄንንም ሁሉ አስነካዋለሁ እኔ። እሺ፣ ይሄንን ዘይቱን እኔ አሁን እንዳይረዝም ነው ቪዲዮ የቆረጥኩት። ይሄ ሁሉ በደንብ ጭፍጭፍ አድርጌ ይሄንንም ቀብቼ ነው እዚህ ጋርና እዚህ ጋር ሰርቼ በላስቲክ ማፍነው እና ከዛ ከ4 ሰዓት በኋላ የምታጠበው ማለት ነው። እሺ፣ የሚቀጥለው ደግሞ ሌላ ነገር ይዤላችሁ ከፈለጋችሁ የሚሰራ ነገር በኮመንት ሴክሽን ላይ ጻፉልኝ። ላይቭ ገባለሁ ቤተሰቦቼ። የጥያቄና የመልስ ፕሮግራም አለኝ እና ላይቭ ስገባ የፈለጋችሁትን ጥያቄ ይዛችሁ ነው። ስኪን በተመለከተ፣ ፀጉርን በተመለከተ፣ ዌይት ሉዝን በተመለከተ፣ በአጠቃላይ ጤናችንን በተመለከተ በጣም ደስ ይለኛል። ማላውቀውን ጠይቄ ከዳክተር ላይ አንብቤ ይዤላችሁ መልሱ እመጣለሁ። የማውቀውን መልስላችኋለሁ። በሚቀጥለው ዝግጅቴ እስከምንገናኝ ደህና ሁኑ።